ውድና የተከበራችሁ የጨረቃ ፋሚሊ የሰው ጭንቀት የሚያስጨንቃችሁ የሰው ደስታ የሚያስደስታችሁ ውድ የሀገሬ ልጆች እንዴት ናችሁ? ሁሉ ሰላም? እኔ ጋር ሁሉ ሰላም። አንቺም ከሷ ጋር አትጠይ። እኔ እኮ መጀመሪያ ደረሰኩባት እሷ ነች አይደረሰችው። ብሩኬ አብሳላት ነች እኮ ሃይሚ ላይ የደረሰችው እንጂ ሃይሚ አብሳላት ላይ አልደረሰችው። በአይኗ በብሌኗ ባንተ መጣችባት አብሳላት። ከማስፈራራትም ባለፈ የፈለገችውን ማድረግ ትችላለች። አብሳላትን ሃይሚ መብት አላት። ምክንያቱም በራሷ ነገር ነው የመጣችባት። በምትወደው በፍቅረኛዋ ወደፊት ህልሟን አብሯት የሚያሳካውን በፍቅረኛዋ ነው የመጣችባት። ስለዚህ አብሳላትን መግረፍም መጠፍጠፍም ትችላለች፣ መብቱ ስላላት ማለት ነው። ሃይሚን እንዲያርጊ አትበላት። በሷ ውሳኔ ውስጥ አንተ ባትገባ የተሻለ ነው። ምክንያቱም በአንተ መዘዝ ስለሆነ አብሳላት ወደ እናንተ ህይወት የመጣችው። እንደዛ ማድረግ መፍትሄ የለብሽም። መጣ ጠሩት አይደለም አንቺ ያተው ነበር። ቤተሰብ የአብሳላት ተንኮልና ሴራ ገብቷቸዋል። እዚች ጋር ግን የምሬን እኮ ነው የምላችሁ። አስተሳሰቧን ይዩት። ሃይሚ ነች ቮይሱን የላከችላት። ጉዳዩን የጀመረችው ከሃይሚ ጋር ነው። ከሃይሚ ጋር መጨረስ ሲገባት ሃይሚን ለምን እንደላከችላት ሃይሚን መጠየቅ ሲገባት ብሩኬንም እዚህ ጉዳይ ውስጥ እንዲገባ እያደረገች ነው ያለችው አብሳላት። በዚህ መሃል ብሩኬ ሃይሚን ልክ እንደ ነገረኛ ሴት፣ ችግር ያለባት ሴት ሃይሚ እንደሆነች ለማስመሰል ነው ብሩኬን የጠራችው ዛሬ። ለዛ ነው በቃ የክፋቷ ክፋት የክፋቷ ጥግ በመሃላቸው ያለውን ነገር የባሰ ለማስፋት ነው ሐሳቧ አብሳላት። በጣም እየሰለቸሽ ነው ትላታለች። እንዴ ጭራሽ ቤተሰብ እሷ ወደ ህይወታቸው መጣ እንዴ በሃይሚ ህይወት ውስጥ ጥልቅ ብለሽ እንዴት ሰለቸሽ እንት ያለሽ እንዴ? የሰለቸ ሰው እኮ 40 ሜትር 40 ክንድ እርቆ ይሄዳል። እነሱ አጠገብ ራሱ ባልደረሽ አንቺ እኮ ከነሱ ስር ላለመውጣት ብለሽ እንዲህ እንደ ጥንዚዛ እየዞርሻቸው ነው ያለሽው። እውነቱ ከገባሽ ማለት ነው እንዴ። ካንቺም ብሶ እንደዚህ ትያለሽ። ይገርማል እኮ። መራቅ ካለብሽ አንቺ ነሽ እንጂ መራቅ ያለብሽ ሃይሚ ከምትወደው ፍቅረኛዋ ወዴትም ልትርቅ አትችልም። ገባሽ? ከዚህ በኋላ በደንብ አፈቅረዋለሁ። እንዲቀንስ የምታረጊ ከሆነ ይሄን ፍቅር እያደገ እየተሻሻለ ነው ይሄዳል። ቤተሰብ አብሳላት በጣም እያሾፈችባት ነው በሃይሚ ላይ። የምሬን ነው የምላችሁ። የማይሆን ነገር እያደረገች ነው ያለችው እቺ ልጅ። ብሩኬም እጁን አጣምሮ ዝም ብሎ ይሰማቸዋል። ምንም በመሃላቸው ያለውን ነገር ለመፍታት ጥረት እያደረገ አይደለም እንዴ። እዚች ጋር እኮ መሆን የነበረበት ብሩኬ እችን ልጅ በእኔ ምክንያት ነው የመጣሽው ብሎ ከህይወታቸው እዚሁ ሃይሚ ፊት ለፊት በህይወታቸው ውስጥ እንዳትገባ አስረግጦ መናገር ነበረበት ብሩኬ። ምክንያቱም ካልሆነ እስከ መቼ ድረስ እንደዚህ እየተጨቃጨቁ ይቀጥላሉ? የማይሆን ነገር ስለሆነ ማለት ነው። ሃይሚ የተናገረችውን ነገር ሰማችሁ አይደለ? መሞት ፈልገሽ ካልሆነ በስተቀር ከብሩኬ ራቂ እያለቻት ነው ያለችው። ገባችሁ? እኔም እምፈራው ባለፈውም ነግሬያችሁ ነበረ። እምፈራው ነገር ሃይሚ የማይሆን ነገር ውስጥ እንዳትገባ ነው የምፈራው። ቤተሰብ የምሬን ነው የምላችሁ። ለምን መሰላችሁ? እችን ልጅ የማይሆን ነገር አድርጋት ሃይሚ የማትወጣው ችግር ውስጥ እንዳትገባ ነው የምፈራው ማለት ነው። ይሄንን ነገር ብሩኬ መረዳት አለብህ። በእነዚህ ሴቶች መሃል የማይሆን ነገር ከመፈጠሩ በፊት የማትወጡት ችግር ውስጥ ከመግባታችሁ በፊት አብሳላት የምትባለው ልጅ ከህይወታችሁ እንድታስወጣት እየነገርኩ ነው ያለሁት። ምክንያቱም በሃይሚ ብቻ የሚቻል ነገር አይደለም። አብሳላትን ማስወጣት ከባድ ነው። ስለዚህ አንተም መጨመር አለብህ። አብሳላትን አንተ ጓደኝነቱም ምኑም ይቅርብኝ በልና ከህይወት እንድታስወጣት ነው የምነግርህ ነገር ማለት ነው። ካልሆነ ግን ብሩኬ በኋላ የማይሆን ነገር ውስጥ እንዳትገቡ እፈራላችኋለሁ። እንደዚህ ይባላል እንዴ ብሩኬ? ለዛውም ባላንጣው ፊት ለፊት እንዴት እንደዚህ ትጠይቃታለህ? ክብሯን እኮ እያወረድክን ያለው። ከኔ ጋር መሆን ትፈልጋለች ብለህ መጠየቅ አልነበረብህም። መጠየቅ ቢኖርብህ ኖሮ ለብቻችሁ ሃይሚን ቀጥረሃል፣ ያለውን ነገር ዲስከስ አድርጋችሁ ማውራት ትችሉ ነበረ። እንዴት እዚች ልጅ ፊት ለፊት እንዴት ሃይሚን ከኔ ጋር መሆን ትፈልጋለች ብለህ ትጠይቃታለህ? ይሄ እኮ የሃይሚን ክብር ይነካል። ምክንያቱም እቺ ባላንጣዋ ፊት ለፊት እሷን እንደዚህ ብለህ መጠየቅ አልነበረብህም። ገባ?
ያደረከው ነገር ልክ አይደለም። ማለሽ ሊላኒ ማየተየኩሽ ተፋቀውን እንትን ደጋግመህ መጠየቅ አይጠበቅብህም። እውነትሽን ነው። በቃ ሃይሚ ደጋግማ ስላንተ መንገር የለባትም እንዴ። ይሄን እኮ እኛም ጠንቀቀን እናውቃለን። ሃይሚ ድብና አድርጋ እንደምትወድህና እንደምታፈቅርህ እናውቃለን። በደንብ አድርጋ ማለት ነው። ካንተ ጋር 4 ልጆች ለመውለድ እንዳሰበች ሁሉ እኛ ራሱ እናውቃለን። ገባ? እንዴት እቺ ልጅ ፊት ለፊት ትጠይቃታለህ? ምን ያህል እንዳስጨነካት እየነገረችን ያለችው እያስጨነከኝ ነው እያለችን ያለችው። ከኔ ጋር መሆን ትፈልጊያለሽ? ምን ማለት ነው? እያስፈራራሃት እኮ ነው የሚመስለው። ካልሆነ ወደዚህኛው እሄዳለሁ አይነት ነገር ነው አወራርክ። አንተ ራሱ ወደ ራስ መመለስ አለበት። እያደረክ ያለው ነገር ጤናማ ነገር አይደለም። እንግዲህ ቤተሰብ የዛሬው ቪዲዮ ይህን ይመስላል። በሌላ ቪዲዮ እንገናኛለን። ቻው።